በሀገር ጦርነት፣ ረሃብ፣ ድርቅ የሚበዛው ጥጋብ ሲበዛ ነው። በዝሙት ተመኘችው ማለት ነው እና በተደጋጋሚ ልትጥለው ሞከረች። ሰው አንከተል፣ ለቤተ ክርስቲያን ብቻ ሰባኪም ይሁን ዘማሪም ይሁን መምህርም ይሁን ጳጳስም ይሁን ማንም ይሁን ለቤተ ክርስቲያን ክብር እንቆም እንጂ ሰው አትከተሉ። የሰዶም ሰዎች እንዳልኳቸው የተቀጡት በምንድን ነው? በጥጋብ ነው። ዝሙት የሚወለድ ከምንድን ነው? ከጥጋብ ነው። ብዝሃ ዕፀው ያስተናድዶ ለእሳት ወብዝሃ መብል ያስተናድዶ ለፍቶት። የእንጨት ብዛት እሳቱን በደንብ ያነደዋል። የመብል ብዛት ዝሙትን በደንብ በሰውነት ውስጥ ያቀጣጥለዋል ይላል። እንጨት በጨመርን ቁጥር እሳቱ እንደሚጨምረው መብል ስንጨምር ዝሙት ይጨምራል ማለት ነው። ይሄ ነው። ከተራበ ሰው ሰውነት ዝሙት አይገኝም። ዝሙት የሚገኘው አርፎ ከሚበላ ከሚጠጣ ሰውነት ነው። እየበላ ከማይሰድ ከማይጾም ያለመጠን ከሚበላ ከእንዲህ ያለ ሰው ዝሙት ይሰለጥንበታል። ስለዚህ የኖህ ዘመን ሰዎች የክፋታቸው መነሻ ጥጋብ ነው። አብዝተው በሉ። ሲበሉ አንድ ሴት አልበቃቸው አለ፣ ለሴቶቹ አንድ ወንድ አልበቃቸው አለ። ሴቶቹ 7 ወንድ አንዲት ሴት በቅዱስ መጽሐፍ እንደተጻፈ መሬት አፍ አውጥታ እስከምትከስ ድረስ ከወንድና ከሴት ጋር ብቻ ሳይሆን ከመሬት ጋር ዝሙት እስከሚፈጽሙ ድረስ እንደ ባዝራ እንደ ፈረስ ልጅ እናቱን እናት ልጇን ዝምድና እስኪፈርስ ድረስ ያደረሳቸው ምንድነው ስትሉ ጥጋብ። ንፍር ውሃ አምጥቶ በሰማይ 7 መስኮት በምድር 7 ከፍቶ መሬትን እግዚአብሔር በፈላ ውሃ ቅቅል አድርጎ የጨረሰ በምንድነው ነው? በጥጋብ ነው። በሰዶም ሰዎች ቅድም እንደነገርኳችሁ የሰዶም ኃጢአቷ ይሄ ነው፣ ጥጋብ። እንጀራን መብላቷ፣ መዝለሏ፣ ማረፏ፣ እረፍት ማብዛቷ ዝሙትን ወለደ። ዝሙት ከምን ይወለዳል ካላችሁኝ፣ ከጥጋብ ይወለዳል። ሶበ ይጠፍ እሳት ይከውን ሐመደ። እንጨቱን ስንቀንሰው እሳቱ ይጠፋል፣ ነበልባሉ ይበርዳል። ነበልባሉ ሲበርድ አመድ ይሆናል። መብል ሲቀነስ የዝሙት እሳት ይጠፋል። ከማዊ ይላል ተመልከቱ። ዘይሐጽጻ ለመብል ያስየስላ ለፍቶቱ። መብልን የሚቀንስ ሰው እሳቱን ማጥፋት የፈለገ ሰው እንጨት መቀነስ እንዳለበት የዝሙት ኃጢአት የተቆጣጠረው ሰው መብል ካልቀነሰ ዝሙቱ አይጠፋለትም ማለት ነው። ዝሙት የሚጠፋው በምንድን ነው? መብልን በመቀነስ ነው። ይህንን የሚናገረው። ስለዚህ የዝሙት መነሻው ጥጋብ ነው። ጥጋበኛ ሰው ከዝሙት መዳን አይችልም። ዓለምም የሚጠፋው በዝሙት ነው። ሶምሶንን ያህል ሰው ምስጢር ያወጣ በምን ይመስላችኋል? ጥጋብ ነው። ሚስቱ አይደለችም፣ ዘማዊቱ ደሊላ ብትለምነው ብታባብለው እምቢ ያለው ሶምሶን አብልታ አጠገበችው፣ አጠጥታ አረካችው፣ ምስጢሩን አወጣለት። ምስጢር የወጣ የሶምሶን ጸጋ የተገፈፈው በጥጋብ ነው። ቅዱስ ዳዊት የወንድ ሚስት የቀማው በምንድን ነው? በጥጋብ ነው። ነፍስ ያስገደለ በምንድን ነው? ሚስቲቱን መቀማቱ ሳያንሰው ባሏን ያስገደለ በምንድን ነው? በጥጋብ። በልቶ ጠጥቶ በሰገነት ላይ ሲመላለስ ረፍት ውሎ በልቶ ጠጥቶ በሰገነት ላይ ሲመላለስ የሴት አካል አየ፣ በሐፀ ዝሙት ተነደፈ፣ ወደቀ። በአንድ ጊዜ 3 ኃጢአት ሰራ። አታመንዝርን ፈጸመ፣ ኢትሁር ሀበ ብእሲተ ብእሲ የባልንጀራህን ሚስት አትመኝን አፈረሰ። መጨረሻ ላይ ኢትቅትል አትግደልን አፈረሰና ባሏን አስገደለ። ስለዚህ ይሄ ሁሉ የተፈጸመው ምንድነው ስትሉ በጥጋብ። ዳዊትን ያህል ነቢይ ያሰናከለ ጥጋብ ነው። ሶምሶንን ያህል ጀግና ያሰናከለ ናዝራዊ ፍጹሙን ድንግል ያሰናከለው ምንድን ነው? ጥጋብ ነው። የወይን ብዛት ነው። የመብል ብዛት ነው። ስለዚህ የዝሙት መነሻው ጥጋብ ነው። ጥጋብ ደግሞ ዝሙትን ይወልዳል። ዝሙት ሀገር ያጠፋል። እግዚአብሔር በሀገር መዓት የሚያዝበት ዝሙት ሲበዛ ነው። ይሁልኝ ስሙልኝ፣ በሀገር ጦርነት፣ ረሃብ፣ ድርቅ የሚበዛው
ጥጋብ ሲበዛ ነው። ጥጋብ ዝሙትን ሲወልድ ነው። ዛሬ ዝምድና የሚያከብራለን እንዴ? 7 ትውልድ ቆጥሮ የሚጋባ ማን አለ? 3 ቤት ይጋባል፣ 4 ቤት ይጋባል። እንዴት ነው እስቲ በየሀገሩ ከኢትዮጵያ ውጭም ወጣችሁ ስታዩ ሰው አክስቱን ማግባት ይቻላል እየተባለ ኢትዮጵያ ውስጥም ይፈቀድ ተብሎ ሰላማዊ ሰልፍ ተወጥቶ ነበር። ሰው እናቱን የሚያገባባት ሀገር አለች ዛሬ በዓለም ላይ። እናት ልጇን ማግባት የምትችልበት ሀገር ዛሬ አለች በዓለም ላይ አውሮፓ ውስጥ። እነዚህ ሁሉ ግን የተፈጠሩ ከምን ነው? ከጥጋብ ነው። ጾም የለማ። ጾም ስለሌለ ፈረንጆቹ እናቴን እንዳገባ ፍቀዱልኝ አለ። አባት ልጄን እንዳገባት ፍቀዱልኝ አለ። እናት ልጄን እንዳገባው ፍቀዱልኝ አለች። ምን? ጥጋብ። 365 ቀን መብል ነዋ። ጥጋብ ነው ግብረ ሰዶምን የወለደው። አውሮፓውያንና ሌሎቹ አሜሪካውያን ሲጠፉ ምን በማለት ነው የጀመሩ? ጾም ይቅርብን ብሎ ማርቲን ሉተር ጾም ይቅር ብሎ ጀመር አይደለም? እንደምታውቁት እንዲያው ሳቅ የሚል ቃል ልንገራችሁ። የጅል ቃላል ቁርስም እንደሚባል በእንግሊዝኛ ብሬክ ፋስት አይደለም? ፋስቲንግ ምንድነው? ጾም። ብሬክ መስበር፣ ብሬክ ፋስት ጾምን መስበር ወይም መሻር ማለት ነው። ስለዚህ እንደዚህ አድርገው ጀመሩ። ጾም ቀረ። ሲቀር ምን አለ ተመልከቱ። ከዚያ በኋላ ከትዳር ወጥተው 5 6 ማግባት እንዲፈቀድላቸው መንግስትን በህገ መንግስት እንዲያካትት ጠየቁ። ቀጠሉ። የተመሳሳይ ጾታ ጋብቻ ይፈቀድልና ነው። ይሄ ሁሉ የወለደው ምንድነው? ጥጋብ። 24 ሰዓት የሚበሉ ፈረንጆች ይህንን ወለዱ ማለት ነው። ጥጋብ ይህንን ሁሉ ነገር አምጥቷል። ሌላ ጥጋብ ምን ያመጣል? ጥጋብ ልብን ያጨልማል። መብል ሲበዛ ልብ ይጨልማል። ደመና ጽባህ ይሴውሮ ለስርቀተ ፀሐይ። የማለዳ ደመና የፀሐይን ብርሃን ወይም ደግሞ የፀሐይን ጨረር ወይም የፀሐይን መውጣት ይጋርዳል። ብዝሃ መብል ይገለወ ለልቡና። መብል ማብዛትም ልቡናን ያጨልማል ይላል። ቅጥነተ ህሊና ይጠፋል። ሰው አጥንቶ የማይዝበት ምክንያት፣ ቃለ እግዚአብሔር በልቡ የማያድርበት ምክንያት፣ ዕውቀትን መጻሕፍትን አንብቦ የማይረዳበት ምክንያት መብል ስለሚያበዛ ነው። በዓለም ላይ ዕውቀትን የመሰብሰብ አቅም ያላቸው ሰዎች ጾመኛ ሰዎች ናቸው። ሆዳም ሰዎች ማጥናት አይችሉም፣ መረዳት አይችሉም፣ ተነግረው ማዳመጥ አይችሉም። ልበቀላሎች ናቸው። ልበቀላሎች ከበድ ያለ ነገር ሲመጣ እንቅልፋቸውን የሚተኙ ማለት ነው። ድፍንም ያደረጋቸው። አሁን አሁን ከበድ ያለ ነገር ብጀምር ሁሉም ሰው ለጠቅ ምስጢረ ሥላሴ ሲባል ምስጢረ ሥጋዌ ሲጀመር ለጥ እንዲሁ ታሪኳ ስትመጣ ያችን ባይሆን ትሰማላችሁ አይደለም? ቀለል ቀለል ያለች ትምህርት ስትሆን ያችን መስማታችሁ እግዚአብሔር የተመሰገነ ይሁን። አሜን በሉ እንጂ ሌላው ላይ እንቅልፍ ነው። ለምንድን ነው መመርመር ያቃተን? አሁን እኮ የሚገርማችሁ እኮ ሰው እያመሰገነ መስሎ ቢረግመን ራሱ አንሰማውም። ሰው እኮ አይሰማም። አሁን ይንቀልህ ቢሉት ራሱ የሚሰማ አይመስለኝም። አይመረምርም። ቅጥነተ ህሊናው ይውላችሁ ሲበላ ሆዱ ወፍራም ስለሆነ አይምሮውም ወፍራም ነው፣ ቀጭን አይደለም። አይሰማም። መመርመር አይቻለውም። ረቂቅ ነገር አይረዳውም፣ አይጠጋውም እያልኳችሁ አይሆንም። ሰው ካልጾመ ልቡ ይጨልማል። ልቡ ይጨልማል። ስለዚህ ምንድነው የሚለው መሰላችሁ? ይሄ ምንድነው የሚባለው? የጎሰቆለ ወይም ትቢያ የመላበት መስታወት ይሬስዮ ለገጸ ብሲ ድሙነ ይላል ወግሪስ። ይኸውላችሁ ምን ማለት ነው መሰላችሁ? ይሄ ትቢያ የመላበት መስታወት የቀዩን ሰው ፊትም እንኳን ቢሆን ጥቁር ያደርገዋል ይላል። ተመልከቱ፣ ጥቁር ነው የሚያደርገው። ልክ እንደዚህ ሁሉ ብዝሃ መብል ያጸልሞ ለልቡና። መብል ማብዛትም እንደዚህ አድርጎ ልብን ያጨልመዋል ይላል። ስለዚህ የእውቀት ማነስ፣ አጥንቶ ያለመረዳት፣ ነገሮችን ያለመመርመር፣ አስተዋይ አለመሆን የሚመነጨው ከመብል ብዛትና ከጥጋብ ነው ማለት ነው። ከጥጋብ ብዛት ነው። አጥንተን የምንረሳ የምንሆነው ለዚያ ነው። ትጋት የሚጠፋው በጥጋብ ምክንያት ነው። ቁሞ መጸለይ፣ ተግቶ ማስቀደስ፣ ነጋ ለኪዳን፣ መሸ ለቁርባን ማለት የሚቀረው በምንድን ነው? በጥጋብ ነው።
ከጥጋብ ተመልከቱ። ስጋሁ ለጸዋሚ ኢይትካህሎ ከመ ይኑም ኩላ ሌሊተ መጽሐፈ መነኮሳት የሚለው የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለውም ነው የሚለው። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻልም። ትጋት የሚወለደው ከጾም ነው። ስንፍና እንቅልፍ የሚወለደው ከመብል ነው። መብል የቀነሰ ሰው ምን ያደርጋል መስላችሁ? እሱ ልቡና ሁሉ ትጉህ ነው። ሰውነቱ ሁሉ ሸካፋ ነው። ንዝህላል አይደለም። ስለዚህ ሰው ተግቶ መጸለይ ይቻለው ዘንድ ምን ማድረግ አለበት? መጾም ይጠበቅበታል። ጥጋብ ደግሞ በአንጻሩ ልብን ያጨልማል። እሱ ብቻ አይደለም። ምድረ ሆፃ ይላል ተመልከቱ። ያበቁል አስዋከ ጭንጫ መሬት እሾህ ያበቅላል። ተመልከቱ። ልቡናው ለስሱ ይላል ተመልከቱ። የስስታም ሰው ልቡናም ክፋትን ያበቅላል ይላል። ክፋት የሚበቅለው ከጥጋብ ነው። ይሁላችሁ ዝሙት ይበቅላል አልኳችሁ፣ ስንፍና ይበቅላል አልኳችሁ። ድንቁርና የሚበቅለው ራሱ ከምንድን ነው? ከጥጋብ ነው። ሰው አላዋቂ የሚሆነው በጥጋብ የተነሳ ያለ መጠን በመብላት። ያለ መጠን የሚበላ ሰው እውቀት የለውም ፈጽሞ። አንድ ዛሬም በሕይወተ ሥጋ ያሉ አንድ ሊቀ ጳጳስ አሉ። በረከታቸው ይድረሰን። ምን ብለው ይናገራሉ? ምንድን የሚሉት መሰላችሁ? እየበሉ እየጠጡ ብሉያት ሐዲሳትን መረዳት አይቻልም። ተግቶ መጾም ይገባል። ተግቶ ማደር ይገባል። ስለዚህ ትጋት የእውቀት ምንጭ ነው። ረሃብ ደግሞ የትጋት ምንጭ ነው። ጥጋብ የእንቅልፍ ምንጭ ነው። እንቅልፍ ደግሞ የድንቁርና ምንጭ ነው። መብል ባለበት ትጋት የለም። ትጋት በሌለበት እውቀት የለም። እውቀት የሚሰበሰበው በትጋት ነው። ንብን ይዋት ተኝታ አይደለም ያን ሁሉ ማር የምትሰበስበው፣ ተግታ ነው፣ ወታ ወርዳ ነው። ስለዚህ ተመልከቱ፣ ንብ ማርን እንደምትሰበስብ ማር ቃለ እግዚአብሔር የሚሰበሰበው በትጋት ነው። በታምር አይደለም። ገርማል እኮ አሁንስ እንዲያው የማይገባ ነገር ልናገር ነው። ሰው በቃ እንዲሁ ጥግብ ታምር ፍለጋ ዝም ብሎ ማጥናት ሲያቅት ጊዜ ዝም ብለት እየበላ ለጥበልና እስቲ እንዲያው የጥናት መድኃኒት ምንድን ነው ተበጥብጦ የሚሰጣል እያልክ ተጃጃል። እንግዲህ አታጠናም ተግታ እንቅልፍትን አትቀንስም እንዴ? ተጋድመ እንደ ግንድ እያደርክ እንዲህ ነው አብሾ በየት ነው የሚገይበል? እንግዲህ እንዲህ ያለ ነገር የለም። እንዲሁ የሚደገም አለ የእውቀት የድሮ አባቶች የሚጠቀሙት ነበረ። ይህ እንዲሁ ማምላክን እንዲሁ ደም ያፈላል አዛኝ እንዲሁ አይባልም እንጂ ነውር አይደለም። እንዲህ የእነ ዮሐንስ አፈወርቅ ልጅ ሆነን እንዲሁ ይሄ ወረቀት ፍለጋ ድግምት ፍለጋ ደግሞ ምንድን ነው? ዮሐንስ አፈወርቅ ብሉይና አዲሳትን ያጠናቸው ምን አድርጎ ነው? 15 ዓመት በሙሉ ገብስ በሚዛን እየመዘነ እየበላ ነው። ትጋት ነው፣ ጾም ነው እውቀትን የሚገልጠው። ይሄ ደግሞ ጨጨጨጀጀ ዝም ብሎ ድዝድዝና ይሄ ክርታስ ፍለጋ ደግሞ መሮጥ ምንድን ነው ደግሞ? የሰው ልጅ ክርስቶስን ያህል ጥበብ እያለ ጥበብ ኃጢአት ነው ምንድን ነው? አሁን ስትሳቡት የቄሱ ተማሪ ሁላ እንዲያሚል ጥበብ ኃጢአት ነው እንዴት ነው ይላል። ጥበብ ኃጢአት ነው ማለት ምንድን ነው? ለእውቀት ብሎ የሆነ ነገር ቢጠጡ ምንድን ነው? ይሄ ተኝተ እያደርክ ያን በጥብጠት ጠጥተህ ሊቁነ እግዚአብሔርም አይፈልግም እንዲህ ያለ ነገር። እስቲ አሁን ከነቢያት ከሐዋርያት ከሊቃውንት አንድ ቅጠል በጥብጦ ሊቅ የሆነ ሰው አለ? የለም፣ ማንም የለም። ያሬድ ነው? አባ ጊዮርጊስ ነው? ዮሐንስ አፈወርቅ ነው? ቄርሎስ ነው? ማን ነው? እስቲ አሁን አንድ ማን አለ? እስቲ አሁን ለወደፊቱ ሰው የእውቀት መድኃኒት መጠጣት ይቻላል አይቻልም ብሎ ከጠይቃችሁ ከሊቃውንት የጠጣ ሰው አምጣ ነው። ከሊቃውንት የጠጣ ሰው አምጣ። እስቲ ከቅዱሳን በገድልም ሆነ በድርሳን እገሌ ይሄንን ቅጠል ጠጥቶ ሊቆን የሚል ካመጣት ጥሩ። አባቶቻችን ካላደረጉት ደግሞ ምንድነው? ንነሰን ተሉ እምነት አበዊነ ቅዱሳን ዘይንበለ ተወላውሎ ነው የሚለው ቅዱስ ቄርሎስ ሲናገር ሃይማኖተ አበው ላይ። እኛ አባቶቻችን ጎዳና ያለ ጥርጥር ሃይማኖታቸውን ከነስራቸው ነው የምንከተላቸው። ይሄ ነውና ሰው ለምንድን ነው አዋቂ የማይሆነው ካላችሁ፣ ድንቁርና የሚወለደው ከስንፍና ነው። ስንፍና የሚወለደው ከጥጋብ ነው ማለት ነው። ጥጋብ ልብን ያጨልማል። ጥጋብ የውርደት ምንጭ ነው። ጾምን መሻር የውርደት ምንጭ ነው። ጸሎቱ ለዘይጸጉም በአሚን ይከውን
ተመልከቱ። ከመፀጉረ ንስር ዘይሰርር መልዕልተ አየር ይላል ሊቁ ሲናገር። አምኖ የሚጸልይ ሰው ጸሎቱ ለዘይጸውም በአሚን እየጾመ በእምነት የሚጸልይ ሰው ጸሎት ይላል በአየር ላይ እንደሚበር እንደ ንስር ፀጉር ነው የሚለው። እንደ ንስር ጥጋቡ አያሰጥመውም፣ በእንቅልፍ ባህር አይሰጥምም ማለት ነው። ስለዚህ ከፍ አድርጎ ጸሎቱ የሚያርግለት ጥጋቡን የቀነሰ ሰው ነው። የጾመኛ ሰው ጸሎት ያርጋል። እሱን ነው የሚናገረው። ወጽጋብሰ ያወርድ ታሕተ፣ ጽጋብ ግን ወደ ታች ያወርደዋል። አዳምን ወደ ታች ያወረደው ምን እንደሆነ ልንገራችሁ፣ መብል ነው። የአዳም ልልናው ምን ነበረ? ጾም። ሁላችሁ ወቁት። የአዳም ልልናው ጾም ነበር። የአዳም ውርደቱ መብል ነው፣ ጥጋብ ነው። ስለዚህ እግዚአብሔር የቅድስናን መጀመሪያ የጀመረው በጾም ነው። ውርደት የተጀመረ በመብል ነው። አዳም በለስን ሲበላ ውርደት ተጀመረ። ይኸውላችሁ የሉቃስ ወንጌል ምዕራፍ 10 ላይ ስታነቡ አሃዱ ብእሲ እንዘ ይወርድ እምኢየሩሳሌም ውስተ ኢያሪሆ ረከብዎ ፈያት ወፈቅዕዎ ወሰለብዎ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች አግኝተው ደበደቡት ብሎ ጌታ ምሳሌ መስሎ ተናገረ። አንድ ካህን መጣ፣ አልፎት ሄደ። አንድ ሌዋዊ መጣ፣ አልፎት ሄደ። አንድ ሳምራዊ መጣ፣ አገኘውና አዘነለት። በቁስሉ ላይ ወይንና ዘይት አፈሰሰለት። በአህያውም ጭኖ ወሰደው። ለሳምራዊ ወሰደው፣ ሰጠና 2 ሳንቲም ሰጥቶ በእነዚህ ፈውስልኝ አለው አለ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ የተባለው ምን መሰላችሁ? አዳም ከልልና ነፍስ ሲዋረድ ማለት ነው። ሲዋረድ ወንበዴዎች አገኙት። ወንበዴዎች የተባሉት አጋንንት ናቸው። አዳም ከኢየሩሳሌም ወደ ኢያሪኮ ሲወርድ ማለት ከቅድስና ወደ ኃጢአት ወደ ውርደት ሲወርድ አግኝተውት ወንበዴዎች ደበደቡት ማለት። አዳም ሲወርድ አጋንንት ደበደቡት። አዳም መውረድ የጀመረ በምንድን ነው? በመብል ነው። አጋንንትን የሚሰበስባቸው ምንድን ነው? መብል። አጋንንት እኛን በዝሙት የሚደበድቡን፣ በቂም የሚደበድቡን በምን ይመስላችኋል? በነገር የሚደበድቡን በምን ይመስላችኋል? በጥጋብ ነው። አዳም ሲወርድ የተገኘ በመብል ነው። ሲወርድ ባያገኙት ወንበዴዎች ባልደበደቡት ነበር። የደበደቡት ደግሞ ሲወርድ አግኝተውት ነው። የወረደ በጥጋብ ነው። አየህ። ስለዚህ አዳም የወረደ በመብል ስለሆነ የአዳም ውርደት በመብል ስለተጀመረ ትንሣኤያችንን ክርስቶስ በጾም ጀመረው። ለዚህ ነው መጀመሪያ 40 ቀን ጾሞ ስብከትን የጀመረበት ምክንያት። ውርደት በመብል እንደተጀመረ ትንሣኤ በጾም ይጀመራልና የመጨረሻው ሕይወታችንም ጾም ስለሆነ መብል አይደለም። የሚገርማችሁ ተመልከቱ። ዝውቱ ግብረ አይርው ማሪሳቅ አዘውትሮ ጾም እየሻሩ በሕግ ከተወሰነው ሰዓት በታች ሰዓት እየቀነሱ ጾምን ቀንሶ መብላት የእሪያና የአሳማ ስራ ነው ይላል። የአሳማ ስራ ነው። ምን ትሑቱ ግብረን ተመልከቱ። ግብረ አይርው የአሳማ ተግባሩ ምንድን ነው ብለህ ብትጠይቀኝ አለ አሳማ ተግባሩ ምንድን ነው? አኮኑ ተጸምዶ ለመብል ዘይንበለ ውሳኔ ያለ መጠን መብላት ነው እንጂ ሌላ ምንድን ነው? ያለ ጊዜው መብላት አይደለምን ይላል። በመጽሐፍ ቅዱስ አሳማ እንደማይበላ ታውቃላችሁ አይደል? ይበላል አይበላም? ለምን የማይበላው? አሳማ ለምን የማይበላው? ሆዳም ስለሆነ ነው። አሳማ አይበላም ማለት ሆዳም ሰው አይጸድቅም ማለት ነው። ገብቷችኋል? አሳማ አይበላም ማለት እሱ ነው እንጂ እግዚአብሔር ስለ አሳማ አለመበላት ብቻ ነው የሚተናገር። እያንዳንዷ የብሉይ ኪዳን ቃል ወርቅ ስለሆነች ነው። ሌላው አሳማ ባለቤቱን የሚያውቀው መብል ይዞ ሲመጣ ብቻ ነው። ሌላ አያውቀው። ውሻ በሽታ ነው የሚያውቀው፣ አሳማ በመብል ነው የሚያውቀው። ስለዚህ አሳማ አይጸድቅም፣ አሳማ አይበላም የተባለበት ምክንያት አሳማ ጌታውን የሚያውቀው ሲያበላው ብቻ እንደሆነ እግዚአብሔርን ሲያበላቸው ብቻ የሚያመሰግኑ ሰዎች የእግዚአብሔር ሰዎች አይደሉም ማለት ነው። ለዚህ ነበር ጌታም 5 እንጀራ አበርክቶ ካበላ በኋላ እየተከተሉ የፈልጉትን ሰዎች አራራራ እንዲህ እያደረገ የሚያበላ ከሆነስ እናንግሰው፣
ቢራቡ ያመሳል፣ ቢታመሙ ይፈውሳል፣ ቢሞቱ ያነሳል። እንዲህ ያለውን ሰው ቢያነግሱት ምን ይብሳል? እናንግሰው። ሐዋርያት ደግሞ ይዋሃል እኛ እንዝላችኋለን ብለው ነበረ። ደግሞ ተሰወራቸው። ሕዝቡ በመርከብ ተሳፍሮ እየፈለገ ሄደ። መምህር የት ሄደህ ነው? ጠፍተን። አማን አማን ብለክሙ አኮ ዘተሐስሱኒ በእንተ ዘሬክሙ ታምራት። አሁን ትምህርቴን ብላችሁ ነው የመጣችሁ? አሁን ታምራቴን ብላችሁ ነው? አላ በእንተ ዘበላይክሙ ወበእንተ ዘጸገብክሙ ህብስተ፣ በልታችሁ ስለጠገባችሁ ነው የተከተላችሁኝ አላቸው። ስለዚህ ጥጋብ ነው እኔን ያስፈልጋችሁና በመብል የመጣ በመብል ይሄዳል አልፈልግም አላቸው። ተገበሩ እንኮሳ እኮ ለመብል ኃላፊ አላ ለኃላፊ ለጠፊ ምግብ ባሪያ መሆናችሁን ተውት። አላ ለመብል ዘይነብር ለሕይወት ዘላለም ዘይወክም ወልደ እጓለ እመሕያው፣ የሰው ልጅ ለሚሰጣችሁ በመልዕልተ መስቀል ሥጋውን ቆርሶ ደሙን አፍሶ ለሚሰጣችሁ ለሕይወት ምግብ ለሥጋውና ለደሙ ተገዙ እንጂ የመብል ባሪያ አትሆኑ። አሳማ አይበላምና ለመብል ልባችሁ ክርስቶስን አትፈልጉት ሲል ነው። ሌላው መጽሐፍ ምንድን ነው የሚለው? አዕዋፍ ይሰገሩ በእንተ መብልዖሙ፣ ወፎች የሚጠመዱት በመብል ነው፣ ነፍስ የምትጠመደውም በመብል ነው ይላል። ሰው ወጥመድ ውስጥ የሚገባው በመብል ምክንያት ነው። ሆዳም ሰዎች ናቸው ሀገርን የሚሸጡ፣ ሆዳም ሰዎች ናቸው ሕዝብ የሚሸጡ፣ ሆዳም ሰዎች ናቸው ራሳቸውንም የሚሸጡ፣ የሆዳቸው ባሪያዎች። እለ ከርሶሙ አምላኮሙ፣ ሆዳም ሰዎች እንኳን ወገናቸውን አምላካቸውን ይሸጣሉ። እንደ ይሁዳ ያሉት እለ ከርሶሙ ያመልኩ፣ ሆዳቸውን የሚያመልኩ ብሎ ቅዱስ ጳውሎስ የተናገራቸው እንዲህ ያሉ ሰዎች እባብ ናቸው። የማያፍር ሰውና ሆዳም ሰው እባብ ነው። እባብ መሬትን ይበላል። የሚበሉትን ብቻ እየተከተሉ የሚኖሩ ሰዎች እባብ ናቸው። እባብ አያፍርም፣ በሰው መሃል ሸር ብሎ ይሄዳል። ብእሲ ዘያሐፍር ከይሲ ውእቱ ዘይሴሰይ መሬተ ይላል ማሪሳቅ። የማያፍር ሰው አፈር የሚበላ እባብ ነው ይላል። እባብ በሰው መሃል የማያፍር እንደማያፍር ሁሉ ነውሩን በአደባባይ ሲሰራ ሀፍረት የማይሰማው ሰው፣ ክፋት ሰርቶ የማይጸጸት ሰው እሱ እባብ ነው። ሆዳም ሰውም እንዲሁ አሳማ ነው። ስለዚህ ወፎች የሚጠመዱ በመብል ነው። ልጄ ይህ ነው ብሏል። ሁለት ጊዜ የምወደው ልጄ ይህ ነው ብሏል። ስለዚህ በአባቱ የተወደደ ዮሴፍ የክርስቶስ ምሳሌ ነው። ዮሴፍ ከወንድሞቹ አብልጦ ይወደው ነበረ። ወንድሞቹን የሚያበሳጭ ህልም በተናገረ ጊዜ ወንድሞቹ ሲቀኑበት አባቱ ነገሩን በልቡ ይጠብቀው ነበር ይላል። ይህንን ቃል በቃል የምናገኘው በሐዲስ ኪዳን ስለ ድንግል ማርያም ነው። እናቱም ነገሩን በልቧ ትጠብቀው ነበር ይላል። ሁለት ጊዜ ድንግል ማርያም ሁለት ጊዜ ይታዘዛቸው ነበር፣ ነገሩን በልቧ ትጠብቀው ነበር። ሰብአ ሰገል መጥተው ሰገዱለት፣ እጅ መንሻ ሰጡት፣ እናቱም ነገሩን በልቧ ትጠብቀው ነበር ይላል። ልክ እሱ ሰገዱልኝ አየው ሲል አደለ በልቡ የጠበቀው ያዕቆብ። ድንግል ማርያም ደግሞ ሲሰግዱለት እያየች ነገሩን በልቧ ትጠብቀው ነበር። ስለዚህ ተመሳሳይ ነው ማለት ነው የዮሴፍ ላይ የሆነው ነገር። ዮሴፍ በ17 ዓመቱ ጠፋ ስንቅ ይዞ ሲሄድ፣ ክርስቶስም እንደምታውቁት በ12 ዓመቱ ጠፍቶ በቤተ መቅደስ ነው የተገኘው። ስለዚህ ዮሴፍም ክርስቶስም ጠፍተዋል በልጅነታቸው ማለት ነው። ዮሴፍ እንደመጣ የህልመኛ መጣ ብለው እሱን ጉድጓድ ውስጥ ጥለው እነሱ ሊበሉ ተቀመጡ ይላል። ይህ ሐሙስ ዕለት የተፈጸመውን ነገር ነው የሚያሳየን። ክርስቶስን ጉድጓድ ውስጥ ጥለው ምድር ቤት ጥለው ፋሲካ ሊበሉ ተቀመጡ ይላል። ዮሴፍ እንዲሸጥ ሐሳብ ያቀረበው ይሁዳ ነበረ። ከወንድሞቹ መካከል ከ12ቱ ማለት ነው ይሁዳ የተባለው ወንድማችን ስጋችን ነው፣ ለምን እንገለዋለን? እንሽጠዋል። አሁን ስጋችን ነው ሲል የሚወደው አይመስልም፣ ግን እንሽጠው ነው ሐሳቡ እና በ20 ብር ዮሴፍ ተሸጠ ማለት ነው። ዮሴፍ እንዲሸጥ ሐሳብ ያቀረበው ይሁዳ ነበረ። እንግዲህ ከስሙ እንደሆነ አናቅም። ይሁዳ እንኳን መልካም ስም ነበር። ለማንኛውም ክርስቶስንም የሸጠው ይሁዳ ነው፣ ያስቆሮቱ ይሁዳ ነው። ዮሴፍ በ20 ብር እንደተሸጠ ክርስቶስ በ30 ብር ተሸጧል። ያው መቼስ ሁለቱም 30 ሊሆን አይችልም፣ ኑሮም ይወደዳል እና 1000 ዓመት አለ በመሃል እና ለማንኛውም ዮሴፍን የሸጠው ይሁዳ ነበር፣ ክርስቶስንም የሸጠው እንደዚሁ ያስቆሮቱ ይሁዳ ነው። ስለዚህ ዮሴፍ ላይ የሆነው ክርስቶስ ላይ ተደግሟል። ልብሱን ገፈፉት ይላል፣ ክርስቶስንም ልብሱን ገፈውታል። ዮሴፍ እንደተገፈፈ ክርስቶስም ተገፏል ማለት። ስለዚህ ከዛ አምጥተው ምን አደረጉ? ልብሱን ደም ነክረው
ይሄ የልጅ ልብስ ነው ወይ ብለው ለያዕቆብ ጠየቁት። ያዕቆብ አይኑ እስኪጠፋ አለቀሰ ማለት ነው። አዎ ልጄ ነው አለ። አባቶቻችን የያዕቆብን ልብሱን ደም የነካውን ልብሱን የክርስቶስ የስጋው ምሳሌ ነው። ዮሴፍ ደግሞ የመለኮት ምሳሌ ነው። ዮሴፍን የመለኮት ልብሱ የስጋ ቅድም የይስሐቅን ስንተረጉም ይስሐቅ የመለኮት በጉ የስጋው ብለናል አይደል? በስጋ ሞተ በመለኮት ያሆነ። የዮሴፍን በተመሳሳይ የዮሴፍ ልብሱ ክርስቶስ የለበሰው ስጋ ምሳሌ ነው። መለኮቱ ዲቪኒቲው ደግሞ የዮሴፍ ምሳሌ። ዮሴፍ አልሞተም። የሞተው ደም የነካው ልብሱን ነው። ክርስቶስም በስጋው ሞተ በመለኮቱ ሕያው ሆነ እንላለን። ሞተ በስጋ ሞተ ነው የምንለው። ስጋ ሞተ አንልም፣ በስጋ ሞተ ነው የምንለው። በስጋ ሞተ በመለኮቱ ያሆነ። ዓርብ ዕለት ስንሰግድ ስለ ክርስቶስ ዘጥመ ሞተ በስጋ በስጋ ሞትን የቀመስከው ሆይ ኦ ዘጥመ ሞተ በስጋ ሞትን የቀመስከው ሆይ እንላለን። ክርስቶስ በስጋ ነው ሞትን የቀመሰው። ሞትን የቀመሰ የሚባለው ለ3 ቀን ስለሞተ ነው። የጠጣ አይልም፣ የቀመሰ ነው። ስለዚህ ዮሴፍ አልሞተም፣ ልብሱ ግን እንደሞተ ያሳያል። ክርስቶስም በስጋው ሞተ በመለኮቱ ሕያው ሆነ ማለት ነው። ዮሴፍን መሞት ባሰበ ጊዜ ያዕቆብ አለቀሰ። ይህ የያዕቆብ ለቅሶ የድንግል ማርያም ለቅሶ ምሳሌ ነው። በልቧ ትጠብቅ የነበረችው ያዕቆብ የልጁን ነገር በልቡ ይጠብቅ እንደነበር በልቧ የልጇን ነገር ትጠብቅ የነበረች ድንግል ማርያም በነፍሷ ሰይፍ እስኪያልፍ ድረስ ያዘነችው በልጇ ሞት ነው። ኢትዮጵያዊው ሊቅ በ13ኛው ክፍለ ዘመን የነበረው ርቱዐ ሃይማኖት የተባለው አባት ምን ይላል? የያዕቆብ ለቅሶ ዛሬ ታደሰች ይላል። ማለት ያዕቆብ ለዮሴፍ ያለቀሰውን ለቅሶ ደገመችው ድንግል ማርያም። ግን ደግሞ የእሷ ለቅሶ ይበልጣል። ቢያንስ ያዕቆብ 11 ሌሎች ልጆች አሉት። ድንግል ማርያም ግን ልጇ አንድ ብቻ ነው። ያዕቆብ ቢያንስ የልጁን ልብስ ሰጥተውት ልብሱን ይዞ ነው ያለቀሰው። ድንግል ማርያም ግን ልብሱን ቀደው ተካፈሉ፣ በቀሚሱ ላይ ዕጣ ተጣጣሉ። ልብሱ እንኳ እጇ ላይ አልገባም እና የያዕቆብ ለቅሶ ዛሬ ታደሰች እያለ እንዲሁም ለሃ ማርያም የሚባል መጽሐፍ በግብረ ሕማማት ላይ ያለ የድንግል ማርያምን ሐዘን በደንብ የሚገልጽ ማለት ነው። እንደ እርሷ ያዘነ የለም፣ እንደ ልጇ የተሰቃየ የለም፣ እንደ እመቤታችንም ያዘነ የለም እና ያዕቆብ ያዘነው ለቅሶ ያዘነው ሐዘን የዮሴፍ ሞትን አስቦ ማለት ነው። ድንግል ማርያም ስለ ልጁ ያለቀሰችው ለቅሶ ነው። ስለዚህ ዮሴፍ የክርስቶስ ምሳሌ ነው ማለት ነው። ግን ታሪኩ አላለቀም። ዮሴፍ ወደ ግብፅ ተሸጦ ሄደ። ተሸጦ እንደሄደ በጣም በሚገርም ሁኔታ ጲጥፋራ የተባለ ጃንደረባ ወይም የንጉሥ ፈርዖን የዘበኞች አለቃ ቤት ነው የገባው። እንግዲህ እግዚአብሔር ከእርሱ ጋር ስለነበር ዮሴፍ ያለ ሹመት አያድርም ይላል የቤተክርስቲያናችን መጽሐፍ። ምንድነው? በሄደበት እግዚአብሔር ከእሱ ጋር ስላለ ሞገስ ስለሚሰጠው በሄደበት ይከበራል፣ በሄደበት ይወደዳል እና እንደሄደ እግዚአብሔር በጌታው ፊት ሞገስ ሰጠው፣ በቤቱ ሁሉ ላይ ሾመው ይላል። ተሾሞ ሳለ ግን ምን ችግር ተፈጠረ? የጌታው ሚስት የጲጥፋራ ሚስት በዮሴፍ ላይ ዓይኗን ጣለችበት፣ በዝሙት ተመኘችው ማለት ነው እና በተደጋጋሚ ልትጥለው ሞከረች፣ ልትፈትነው ሞከረች። ዮሴፍ ግን አሻፈረኝ አለ። በመጨረሻ ግን መኝታ ቤት ውስጥ አገኘችው። መኝታ ቤት ውስጥ ስታገኘው ዛሬ አልለቅህም ብላ ያዘችው፣ ፈቃዴን ካልፈጸምክልኝ ብላ ያዘችው። ዮሴፍም ልብሱን ጥሎላት ወጣ ማለት ነው። ከዛ ልብሱን ይዛ ቀረች። ያው ካፈርኩ አይመልሰኝ ማለት ነው። ጮኸች። ጅራፍ ራሱ ገርፎ ራሱ ይጮሃል። ጮኸች። ከዛ ምንድነው ብለው ሲመጡ አይ ይሄ ባሪያ ጠግቦ ጭራሽ ሊደፍረኝ ሞከረ ብላ ተናገረች። ያው ነገሩ ባይዋጥላቸውም ያው እሱ ባሪያ ነው፣ እሷ እመቤት ነች፣ ምንም ማድረግ ስለማይቻል ዮሴፍ ወደ እስር ቤት ገባ ማለት ነው። እዚህ ላይ ዮሴፍን ትንሽ ማድነቅ አለብን። አንደኛ በሰው ሀገር ነው ያለው። ብዙ ጊዜ እኮ ሰው በሀገሩ እያለ የማይሰራውን ኃጢአት የሚሰራው ከሀገር ሲወጣ ነው። ተመልካች የለም ብለን ስናስብ፣ ታዛቢ የለም ብለን ስናስብ ነው። ዮሴፍ ግን ከሰው ሀገር ወጥቶ እንዴት በእግዚአብሔር ፊት ኃጢአት እሰራለሁ አለ። ከሀገር ወጣሁ እንጂ ከእግዚአብሔር ዓይን አልወጣሁም ብሎ አስተዋለ ማለት ነው። ሁለተኛ ወጣት ነው፣ ብዙ ኤክስኪውዝ ነበረው። አይ እኔ እድሜ ነው መቼስ ፈልጌው አይደለም፣ በዛ ላይ ሴትዮዋ ደግሞ አለቃዬ ነች፣ የእንጀራ ጉዳይ ነው ተብሎ እኮ ብዙ ኃጢአት ይሰራል አይደለ? የሆነ ፖዚሽን ላለማጣት፣ የሆነ እድገት ለማግኘት፣ የሆነ ጥቅም ለማግኘት። ስለዚህ ዮሴፍ በቃ ምንም ቢሆን በእግዚአብሔር ፊት ኃጢአት አልሰራም ማለት።
እግዚአብሔር ላይ እኮ መቀየም ቢቀየም የሚገባው የሚመስል ጊዜ ላይ ነው ያለው። ማለት እንዴት የገዛ ወንድሞቼ ሲሸጡኝ ዝም ይላል ፈጣሪ ብሎ አኩርፎ ኃጢአት በሰራ ነበር። ኧረ ፈጣሪ የለም ባለ ነበር። ዮሴፍ ግን አላለም። እንዴት በእግዚአብሔር ፊት ኃጢአትን እሰራለሁ ነው ያለው። ዮሴፍ ከዚህ ሴት ጋር ተኝቶ ቢሆን ኖሮ ብለን እናስብ። ከዚህ ሴት ጋር ተኝቶ ቢሆን ኖሮ ምናልባት ያው የውሽማ ፕሪቪሌጅ ሲሰጡታል። ምግብ ታበላዋለች፣ ፍትፍት ያው እየደበቀች ልታጎርሰው ትችላለች፣ ልትመግበው ትችላለች፣ ሌላም ጥቅማ ጥቅም ታደርግለት ትችላለች። ምናልባትም እድሜ ልክ የዛ ቤት ተወዳጅ ባሪያ ሆኖ ሊቀጥል ይችላል። ግን እንደዚህም እርግጠኛ አንሆንም። ምናልባት አብራው ተኝታ የመጀመሪያ ቀን ደስ አላለኝም ብላ ደፈረኝ ብላ ብታሳስረው መቼስ አልተፈራራው እና ግን ከሁሉ በጣም የሚገርመው ዮሴፍ ከዚህ ሴት ጋር ተኝቶ ቢሆን ኖሮ አይታሰርም። ባይታሰር ከዛ በኋላ የተፈጸመው ታሪክ ተፈጽሞ ዮሴፍ ወደ ፈርዖን ቤተ መንግስት አይገባም ነበር። እና አንዳንዴ ዘለን የምናልፋቸው የኃጢአት እድሎች ኃጢአት የመስራት እድል መጥቶልን እምቢ ስንል እግዚአብሔር የበለጠ በረከት ነው የሚያዘጋጅልን ማለት ነው። የሆነ ተርመጥምጠን እንዳንቀር ያደርገናል። እና ዮሴፍ ምናልባት ከዚህ ሴት ጋር ተኝቶ ቢሆን ኖሮ አሁን የምንተርከውን ታሪክ አንተርክም፣ ስሙንም መጽሐፍ ቅዱስ ላይ አናገኘውም ነበር ማለት። እና አንዳንድ ኃጢአት የመስራት ያለ መስራት እንትን ውስጥ መንታ መንገድ ላይ ያለን ሰዎች ሁሌ ማስታወስ ያለብን ብንወስን ይሻላል። ለጊዜው ኮስት ሊያደርገን ይችላል፣ ለጊዜው ሊያሳስር ይችላል። ግን የበለጠ ክብር ነው የሚያሰጠው በሰማይ አይደለም በምድር ራሱ። እና ዮሴፍ እስር ቤት ገባ። እስር ቤትም ገብቶ ያው የእስር ቤቱ ተወዳጅ ሰው እሱ ሆነ፣ እግዚአብሔር ከሱ ጋር ስላለ ህልም ይፈታ ነበረ። እና ህልም ፈቺዎች አስፈቾች እየመጡ ይነግሩታል። እና ሁለት ሰዎች መጥተው ህልም ነገሩት። ያው ህልሙን ዝርዝሩን ልተውና እናንተ አንብቡት። ህልሙን ሲፈታላቸው አንተ ነገ ከ3 ቀን በኋላ ትሞታለህ የሚል ትገደላለህ፣ አንተ ደግሞ ፈርዖን ምህረት ያደርግልና ወደ ቀድሞ ስራ ትመለሳለህ አሉ። ይህ ሰውዬ የፈርዖን አሳላፊ ጠጅ አሳላፊ የነበረ ምግብ አቅራቢ የነበረ ሰው ነው። እና ወደ ቀድሞ ስራ ትገባለህ አለው። የሁለቱም ህልሞች ተፈታ ማለት ነው። እዚህ ላይ በጣም የሚገርመው ዮሴፍ ህልም ፈታ የሁለት ሰዎች አይደል? የራሱን ህልም ግን አልፈታም። ቅድም የነገርኳችሁ 11 ከዋክብት ሲሰግዱልኝ ያየው፣ ነዶ ሲሰግድልኝ ያየው የሚለውን ህልም አልፈታም። እግዚአብሔር የፈለገ ጸጋ ቢሰጥም ግን ደግሞ የሚያጎድል የሆነ የሚቀር ነገር አለ ፍጡር ከሆንክ ማለት ነው። ዮሴፍ የራሱን ህልም አልፈታም። ቅዱስ ጳውሎስ በጥላው ይፈውስ ነበር፣ በጨርቁ ይፈውስ ነበር። እሱ ግን በሽተኛ ነበር፣ ይታመም ነበር። ምንድነው ጸጋ ቢኖረንም ግን ደግሞ የሚጎለን ነገር እንዳለ ያሳያል። እና ዮሴፍ የራሱን ህልም ቢፈታ ኖሮ ታሪኩ ራሱ ምንም ትርጉም አይሰጥም ነበር። በማያውቀው መንገድ ሲሆን ነው የበለጠ ትርጉም ይሰጠው። እና ዮሴፍ የዚህን ሰው የህልም ፈታ። ከፈታለት በኋላ ግን ምን አለው? ነገ ወደ ፈርዖን ቤተ መንግስት ገብተህ ወደ ቀድሞ ቦታ ወደ ቀድሞ ስራ ስትገባ እኔን ግን እንዳትረሳኝ አደራ አለው ይልና ምዕራፉ ያልቃል። ቀጣዩ ምዕራፍ ላይ ከ2 ዓመትም በኋላ ነው የሚለው። ያ ሰው አላሰበውም። ምንድነው ይሄን የሚያሳየው? እግዚአብሔር ሰው አደራ ስንል አይወድም። ሰዎችን አደራ አስበኝ ካልክ በጣም ጥሩ ልካቸውን እስክታየው ድረስ ብሎ ይተውሃል። በሰው ከመታመን ግን በእግዚአብሔር መታመን ይሻላል የተባለው ነው። እና አደራ አስበኝ አለው። ሰውየው ረሳው። ከ2 ዓመት በኋላ ግን እግዚአብሔር መልሶ ስራውን ቀጠለ። ምን አደረገ? ፈርዖንን ህልም አሳየው። ፈርዖን ህልም አየ። ያያቸው ህልሞች አወኩት በጠበጥ 7 የከሱ በጎች እንትኖች ላሞች፣ ከዛ 7 የወፋፈሩ እንደዚህ አይነት በጣም ተቸገረ። ምንድነው አለ። ከዛ ሊያስፈታ አልቻለም። ይህን ጊዜ የፈርዖን ጠጅ አሳላፊ ትዝ ሲለው እሱ ወደዚህ ስልጣን የመጣው ዮሴፍ በፈታለት ህልም ነው። ኧረ አንድ ዕብራዊ ከኔ ጋር የታሰራለ እሱ ህልም ፈቶልኝ ነው እዚህ የመጣሁት፣ እሱ ቢፈታል ይሻላል ብሎ ለፈርዖን ጠቆመው። ዮሴፍ ከእስር ቤት ተጠራ ማለት ነው። አሁን ይህንን ዮሴፍን ያስታወሰው ጠጅ አሳላፊ ነው ማለት ይችላል? አንችልም። ለምን? 2 ዓመት ረስቶታል። ህልም አሳይቶ እንዲያስታውሰው ያደረገው እግዚአብሔር ነው። ሰዎች ይረሱናል፣ እግዚአብሔር ነው ሊያስታውሳቸው የሚችለው። ራሱ ሰዎች እንዲያስታውሱም እግዚአብሔር ነው የሚያስታውሳቸው። ስለዚህ እግዚአብሔር መጠጋት ይሻላል ማለት ነው። ከዛ ዮሴፍ ከእስር ቤት ወጣ። በአጭር ቋንቋ ህልሙን ፈታ። እንደውም ይሄ ዲዛስተር ማኔጅመንት ወይም የክራይሲስ ማኔጅመንት፣ የረሃብ፣ የድርቅ፣ የተፈጥሮ እንትኖች አደጋዎች ሲከሰቱ እንዴት ማኔጅ ማድረግ እንዳለብን
መጽሐፍ ቅዱስ ላይ የምናገኘው የዮሴፍ ለፈርዖን የሰጠው ምክር ነው እና የዲዛስተር ማኔጅመንት ባለሙያዎችም እንደ ሪፈረንስ የሚጠቀሙት ይህንን ምን አለው? ጎተራ ስራ 7 ዓመት በደንብ አርሰህ ምርት አምርት፣ በጎተራ አከማች፣ ዓለም ሁሉ ሲራብ አንተ የዛኔ ለዓለም ሁሉ ትተርፋለህ አለው። በጣም ተደሰተ። ስለዚህ ይህንን ራስህ ስራው አለው ፈርዖን ደግሞ ማለት ነው። ይሄ ደግሞ ምንድነው ለማኔጅመንት ስኪል አንድ ተጠቃሽ ነገር ነው። የሆነ ሰው አንድን ፕሮፖዛል ይዞ መጥቶ በትክክል ፕሮፖዛሉን ማቅረብ ከቻለ ከሱ የተሻለ ሰው የለም ያንን ነገር ለማስፈጸም። አንዳንዴ የሆነ ሰው ሐሳብ ይቀበሉና ሰዎች ሰውየውን ዞር በል ይሉታል። እንደዛ አይደረግም። ፈርዖን በዚህ ይደነቃል። ዮሴፍን ሾመው፣ ጸፍናት ጰናህ ወይም ደግሞ የህይወት እንጀራ ብሎ ሰየመው። በግብፅ የዮሴፍ ስም የህይወት እንጀራ ተብሎ መጠራት ተጀመረ ማለት ነው። 7 ዓመት እህል ተሰበሰበ፣ ተከማቸ በጎተራ። ከ7 ዓመት በኋላ በግብፅ ረሃብ ተነሳ፣ ዓለም ሁሉ ተራበ። ይህን ጊዜ ግብፅ ለዓለም እህል መሸጥ ጀመረች ማለት። በጣም የሚደንቀው ወንድሞቹ ምግብ ፍለጋ መጡ። ምግብ ፍለጋ ሊገዙ ወደ ግብፅ መጡ። 11 ወንድሞቹ ማለት ነው። ዮሴፍ እንዳያቸው በደንብ አንብቡት፣ በጣም አስገራሚ ነው። ጠየቃቸው አጥብቆ፣ እነማን ናችሁ? ከየት ነው የመጣችሁት? አባታችን እረኛ ነው ያዕቆብ ይባላል፣ እንደዚህ አሉት። ስንት ናችሁ? 11 ነን፣ አንድ ቤት የቀራለ አሉ። 12 ነን፣ አንድ ቤት የቀራለ አሉ። ማለት ከዮሴፍ በኋላ ልጅ ተወልዷል ማለት ነው። ቤት የቀራለ ብንያም ማለት ነው። ለምን ይዛችሁት አልመጣችሁም? አይ ሌላ አንድ የሞተ ወንድም አለን እና በሱ ስላዘነ አምኖ አይተውም፣ በዛ ምክንያት ነው ብለው ተናገሩ። እናቱ የሞተችበት አሉ። እንግዲህ ዮሴፍ የእናቱ ሞትም በዛው ተረዳ። አጥብቆ ጠያቂ የእናቱ ሞት ይረዳል አይደል? ከዚህ በኋላ ዮሴፍ ራሱን አልገለጸላቸውም፣ አላወቁትም። ስሙም አለባበሱም አድጓልም በእድሜ አላወቁትም። ብዙ ፈተናቸው ወንድሞቹን እና የገዛ ሞቱን ነገሩት ማለት ነው። ከብዙ ምልልስ በኋላ ብንያምን ይዛችሁ ነው አላቸው። ብንያምን አስቀረዋለሁ ብሎ አስጨነቃቸው። በገበታ ራሱ የሚገርመው ገበታ አቅርቦ አብሯቸው እየበላ መሀል ላይ እያያቸው እንባው ይመጣ ነበር እና ወጥቶ አልቅሶ ተመልሶ ይመጣ ነበር። መጨረሻ ላይ ግን እኔ ወንድማችሁ ዮሴፍ ነኝ ብሎ ራሱን ገለጠ። የግብፃውያንን አክሊል ዘውዱን አውልቆ እጁን ኑ ንኩኝ ዳሱኝ ወንድማችሁ ነኝ አላቸው። በጣም ደነገጡ። ወደ ሀገራችሁ ሂዱ፣ ያዕቆብን ይዛችሁ በቃ አጠቃላይ ዘመዶቻችን ሁሉ ይዛችሁ ወደዚህ ነው አላቸው። 72 ሆነው ወደ ግብፅ መጡ ማለት ነው። ሄደው ምን ይላል ነገሩት፣ ልጅህ ዮሴፍ አልሞተም ብለው ለያዕቆብ ነገሩት። ያዕቆብም ይላል የዮሴፍን ወታደሮች እና ሰረገላ ባየ ጊዜ የነፍሱ ህይወት ታደሰች ይላል። እንደ አዲስ ህይወት። ቅድም ሐዘን ብለን አልነበረ? ያዕቆብ ልጄ ሞተ ብሎ ስለ ዮሴፍ ሞት ያዘነው ሐዘን የድንግል ማርያም የዕለተ ዓርብ ሐዘን ነበረ። የዮሴፍን በህይወት መኖር በሰማ ጊዜ የነፍሱ ህይወት የታደሰችበት ደስታ ደግሞ ድንግል ማርያም ስለ ልጇ ትንሣኤ የምትደሰተው ደስታ ነው። እመቤታችን በሞቱ እንዳዘነች ሁሉ በትንሣኤው እጅግ ተደስታለች። የነፍሷን ህይወት የሚያድስ ደስታ ያገኘችው ትንሣኤ፣ የክርስቶስ ትንሣኤ የልጇ ትንሣኤ ነው። በነገራችን ሁሉም እንግዲህ የጌታ በዓል እኮ የድንግል ማርያም የተወለደበት የወለደችበት ነው። የሞተበት ልጇን የሞተው የተነሳበት ልጇን የተነሳው እና ያዕቆብ የተደሰተው ደስታ እመቤታችን ምንኛ ደስ ብሏት ይሆን በትንሣኤው እንድንል ያደርገናል። ስለዚህ ተነስተው ወደ ግብፅ መጡ። 72 ሆነው በታላቅ ክብር ተቀበላቸው። ያዕቆብን ወስዶ ከፈርዖን አጠገብ ሁሉ አሳየው ማለት ነው። አባቴ ነው ብሎ አስተዋወቀው። እስራኤላውያን በግብፅ በታላቅ ክብር መኖር ጀመሩ ይላል። አንድ ነገር ላንሳና ወደ ዋናው ትርጉም እመጣለሁ። ያዕቆብ ሲሞት እንግዲህ ዮሴፍ ወንድሞቹ በአጠቃላይ 72 ሰዎች ወደ ግብፅ መጡ፣ መኖር ጀመሩ። ከዚያ ያዕቆብ ሞተ። ያዕቆብ ሲሞት የተፈጸመው ነገር በጣም ያስገርማል። የዮሴፍ 11 ወንድሞች ልክ ያዕቆብ ሲሞት አንድ ነገር አስጨነቃቸው። ይኸው ምንድን ነው? ወንድማችን ሸጠነዋል፣ ብዙ መከራ አድርሰንበታል፣ ባሪያ አድርገነዋል።
እና ከአባቱም ለይተነዋል እና ቂም ሳይዝ መቼስ አይቀርም። አሁን ምንም አላለንም እንጂ ቂም ይዟል እና የማይቀጣን አባታችን በሕይወት ስላለ ነበረ። አሁን አባታችን ሲሞት ግን በደንብ የልቡን ሊያደርስብን ይችላል ብለው ፈሩና ምን አሉት? አባታችን እኮ ከመሞቱ በፊት አንድ ኑዛዜ ተናዟል አሉት። መጥተው ምን ብሎ ተናዘዘ አላቸው። ሲላቸው አይ እንደው አደራህን እኔ ከሞትኩ በኋላ እነዚህን ልጆች አንድ ነገር እንዳታደርጋቸው፣ እንዳትቀጣቸው፣ እንዳትበቀላቸው ብሎሃል አሉት። ይህንን ሲሉት ዮሴፍ አለቀሰ። እንዴት እንደዚህ ታስባላችሁ? እናንተ እኮ አይደለም የሸጣችሁኝ አለ። በጣም የሚገርም ንግግር። እናንተ አይደለም የሸጣችሁኝ፣ ለሕዝቡ በረሃብ ጊዜ ምግብ ሊያዘጋጅ ወደዚህ የላከኝ እግዚአብሔር ነው አለ። አይገርምም? የእኔ መሸጥ እናንተ በክፋት አደረጋችሁት፣ እግዚአብሔር ግን ለመልካም አሰበው። ለካ ዓለም ሲራብ እኛ በረሃብ እንዳናልቅ ብሎ ነው ይህንን ቀን እንዳሳልፍ ብሎ ነው ወደዚህ ያመጣኝ እና እግዚአብሔር ነው ያሰበው። አባ ጊዮርጊስ ዘጋስጫ በሰዓታቱ ላይ ዘምስለ ዮሴፍ ዘተሰይጠ ከመ ይስፍር ሲሳይ ለሕዝቡ ቅዱስ 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 እግዚአብሔር ቅዱስ ቅዱስ እግዚአብሔር ከዮሴፍ ጋር የተሸጠ ለሕዝቡ እህል ሊሰፍር ይላል። ስለዚህ እግዚአብሔር ምግብ ሊሰፍር ከዮሴፍ ጋር አብሮ የተሸጠው እግዚአብሔር ነው እና ለዚህ ቀን ነው ያሰበው አላቸው እና አዘነ። እንዴት ይቅር ማልላችሁ ይመስላችኋል ብሎ ዮሴፍ አዘነ ይላል። ልመልሳቸው ወደኋላ። እንግዲህ እያወራን ያለነው ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። ዮሴፍ የክርስቶስ ምሳሌ ነው። ወደ ግብፅ መሄዱ ክርስቶስም ወደ ግብፅ ሄዷል አይደል? በስደት የክርስቶስን ስደት ይመስላል ወደ ግብፅ መሄዱት። ልጄን ከግብፅ ጠራሁት የተባለውም ያው ለክርስቶስም ለእስራኤልም። እስራኤል ሕፃን ሳለ ወደድኩት፣ ልጄን ከግብፅ ጠራሁት ነው የሚለው ቃሉ። እስራኤል በቁጥር 72 ሳሉ ወደድኳቸው፣ ልጄን ግብፅ ሆኜ ጠራሁት። እስራኤላውያንን ወልደ ዘበኩሬ የበኩር ልጄ የምላቸውን እስራኤልን ግብፅ ሆኜ ጠራኋቸው ማለት ይሆናል። ከግብፅም ወደ አገራችሁ ግቡ ብዬ ጠራኋቸው ማለት ይሆናል። ስለዚህ እስራኤል ሕፃን ሳለ ጠራሁት የተባለው ማለት ነው 72 ሆነው። ይህ ግን የተፈጸመው ለክርስቶስ ክርስቶስ ወደ ግብፅ መሄዱን ያሳያል። ዮሴፍ የጲጥፋራ ሚስት ትፈትነው ነበረ፣ ልትጥለው ማለት ነው። በዝሙት ልትጥለው ትፈትነው ነበረ። የዚህ ዓለም ገዢ ዲያብሎስ ባለሟል የሆነች ወዳጅ የሆነች ሞትም ክርስቶስን እንደ ጲጥፋራ ሚስት ትፈልገው ነበር። ክርስቶስን ለማግኘት ሞት ስንቴ ሞከረች። የጲጥፋራ ሚስት ዮሴፍን እንደተመኘችው ሞት ክርስቶስን ገና ከተወለደ ጀምሮ አይደል እንዴ በሄሮድስ አድራ ስታሳድደው የነበረው። ሞት እኮ ፈልጎታል ክርስቶስን። ሰይጣን እኮ ከዚህ ተወርወር ሲለው ነበር። ከዚህ ራስህን ጣል ያድንሃል፣ መላእክቱን ላንተ ያዝልሃል ሲለው ነበር። ክርስቶስ እኮ እስከተሰቀለበት እስከ ዕለተ ዓርብ ድረስ እስከሞተበት ድረስ ሞት ብዙ ሞክሯል። እሱን ለመግደል ለመሳብ፣ ሞት እሱን ለማሸነፍ ማለት ነው። በጣም ብዙ ጥረት አድርጓል። ሊወግሩት ድንጋይ ያነሱ ከመካከላቸው ተሰወራቸው ይላል እና ሞት ብዙ ሞክሯ እጇ ላይ አልገባ ብሏት ነበር። ልክ ዮሴፍን የጲጥፋራ ሚስት እየተመኘችው እንዳላገኘችው ማለት ነው። በመጨረሻ ግን የጲጥፋራ ሚስት ዮሴፍን ብቻውን መኝታ ቤት ውስጥ አገኘችው። ክርስቶስንም ሞት መኝታ ቤት ውስጥ አግኝቶታል። ምንድን ነው መኝታ ቤት ካላችሁ፣ ሞት ምንድን ነው በመጽሐፍ ቅዱስ ሲገለጥ አንድ ቃል አለ፣ እንቅልፍ ተብሎ ነው። ለምሳሌ ወዳጃችን አልዓዛር ሞቷል ለማለት ወዳጃችን አልዓዛር ተኝቷል። አንቀላፍተው ስላሉት እንዳታዝኑ፣ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። እንቅልፍ የሚለው ስለ ሞት ነው። ስለዚህ ሞት እንቅልፍ የሚባል ከሆነ መቃብር ደግሞ መኝታ ቤት ይሆናል ማለት ነው። ሞት እንቅልፍ ነው፣ መቃብር መኝታ ቤት ነው። ስለዚህ ዮሴፍን የጲጥፋራ ሚስት መኝታ ቤት ውስጥ እንዳገኘችው ክርስቶስንም ሞት መቃብር ውስጥ አገኘችው፣ በመኝታ ቤት በተመሰለ ማለት ነው። ዮሴፍን ብቻውን ስታገኘው ፈቃዴን ካልፈጸምክልኝ ብላ የራሷ ልታደርገው ያዘችው። ልብሱን ጥሎላት ወጣ። መድኃኒታችን ኢየሱስ ክርስቶስም ለሞት መግነዙን ጥሎ ነው የወጣው። ጨርቁን ይዛ ተዋረደች ማለት ነው። ዮሴፍን ጨርቁን ይዛ እንደ ጮኸች ሞት ወይ መውገት አለ ተብሎ ሞት የተዋረደውና መግነዙን ብቻ ነው መያዝ የቻለው ሞት ክርስቶስን ሊይዝ ሞት ይዘው ዘንድ አልቻለም ይላል። ሞት የተዋረደበት ቀን የጲጥፋራ ሚስት የተዋረደችውን ውርደት ክርስቶስ በመቃብር መግነዙን ጥሎ ወጥቶ ሞትን አዋርዶታል ማለት ነው። ያ ሞት የሞተበት ቀን ነው የሚባለው። የጲጥፋራ ሚስት እኮ የሞተችበት ቀን ነው። ሪጀክሽን አሁን ለሴት
በእሷ ደረጃ ላለች የተከበረች የተወደደች ያው ውበትም ሊኖራት ይችላል ተመርጣን በችስ የባለስልጣን ሚስት የሆነችው እና እምቢ መባል ውርደት ነው። ሞትም ተዋረደ በክርስቶስ ጨርቁን ይዞ ቀረ። በቃ ጮኸ። ከዛ ምን አለች? ቀባጠረች። ሊደፍረኝ ነበረ እንዲያርጎ ነበረ። ሞትስ ምን ያልቀባጠረው አለ? አውሬ በልቶት ነው? ሌቦች መጥተው ደቀ መዛሙርቱ ሰርቀውት ነው? ሞት እኮ ቀባጠረ። ተዋረዳ በክርስቶስ ማለት ጨርቅ ይዞ ነው መቅረት የቻለው። ጨርቅ ይዞ ነው መቅረት የቻለው። ስለዚህ ዮሴፍ የክርስቶስ ምሳሌ፣ የጲጥፋራ ሚስት የሞት ምሳሌ። በጲጥፋራ ሚስት ላይ የወረደው ውርደት ክርስቶስ ሞትን ማዋረዱን ሞትን መግደሉን ያሳያል። ከዚህ በኋላ ዮሴፍ በእስር ቤት ውስጥ ነበረ። 2 ወዳጆች አፈራ። እነዚህ ወዳጆች ህልም አለሙ። አንደኛው ወደ ሞት፣ አንደኛው ወደ ህይወት ሄደ። ክርስቶስም መስቀል ላይ 2 ወዳጆች አፍርቶ ነበር። ያው ሁለቱም ወዳጆቹ ባይሆኑ መጨረሻቸውን ስታዩ አንደኛው ወደ ሞት፣ አንደኛው ወደ ህይወት ነው። ዛሬ ከኔ ጋር በገነት ትሆናለህ የተባለ የቀኙ ወንበዴ ነው። የግራ ወንበዴ ደግሞ ያው ተሳድቦ ወደ ሲኦል ወርዷል። ከኔ ጋር በገነት ትሆናለህ የተባለው የቀኙ ወንበዴ ነው። ያው በመጨረሻ ላይ ዮሴፍም እሱም አንድ ቤተ መንግስት ነው የገቡት አይደል? ስለዚህ ከኔ ጋር የሚለው በኋላ ተፈጽሟል፣ ቢዘገይም ተፈጽሟል ማለት ነው። አንድ ቤተ መንግስት ውስጥ ተገናኝተዋል። ወንድሞቹ ሲመጡ ሲጠይቃቸው አንድ ወንድም ነበረን ሞቷል ብለው ነገሩት። አንድ ወንድም ነበረን ሞቷል ብለው ነገሩት። የዮሴፍን ሞት ለዮሴፍ አረዱት። ይህ ደግሞ የሉቃስ ወንጌል ምዕራፍ 24 ላይ የኤማውስ መንገደኞች ለክርስቶስ የክርስቶስን ሞት ነግረውታል። አልሰማህም እንዴ? በኢየሩሳሌም እንግዳ ነህ እንዴ? በሰውና በእግዚአብሔር ፊት በስራውና በቃሉ ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው። እኛም ይቤዠናል ብለን ተስፋ አድርገን ነበር። ይኸው ሰቅለው ከገደሉት 3 ቀን ሆነ ብለው አዝነው የክርስቶስን ሞት ለክርስቶስ ነግረውታል። የዮሴፍን ሞት ወንድሞቹ እንደነገሩት ማለት ነው። ዮሴፍ ወንድሞቹን አብሯቸው ይበላ ይጠጣ ነበረ። እንባውን እየወጣ ማለት እንደማያውቃቸው ይሆን ነበር፣ ግን ደግሞ ያለቅስ ነበር። ይሄ የክርስቶስን የፍቅሩን ጥልቀት ነው የሚያሳየው። ሲቀጣን ደስ እያለው ይቀጣን ይመስላችኋል? በኃጢአት ስንወድቅ እግዚአብሔር እኮ ደስ አይለው። ከገበታው ወጥቶ አልቅሶ ይመለስ ነበር ዮሴፍ። ክርስቶስ እኛ እንደዛ ነው የሚያየን። በነገራችን ላይ አይደለም አሁን ድርሳነ ሰንበት የሚባል መጽሐፋችን ላይ እያዘነ እያለቀሰ ይፈርዳል ይላል። ማለት እግዚአብሔር የምህረቱ ብዛት ለቁጣ አይፈቅድለትም። መዓቱ የራቀ ምህረቱ የበዛ የሚለው ለዚህ ነው። ቁጣው ለጥቂት ጊዜ ነው፣ ምህረቱ ግን ለዘላለም ነው እና የእግዚአብሔር ምህረት የሚያሳይ ነው። ኑና ንኩኝ እኔ ነኝ ወንድማችሁ ነኝ አለ። ዮሴፍን ወንድሞቹ ከድተውት ነበር አይደል? ከድተው ጥለውት ነበረ። ለሌሎች አሳልፈው ለአሕዛብ ሰጥተውት ነበር፣ ግን አልተቀየማቸውም። ክርስቶስስ በመከራው ቀን ጥለውት አልሄዱ? አላውቀውም ብሎ ጴጥሮስ 3 ያልካደውም ይሁዳ ገንዘብ አውጥቶ አልሸጠውም፣ ተቀብሎ አልሸጠውም። እግሬ አውጪ ብለው ነው የጠፉት። አንድ እኮ በመከራው ቀን አጠገቡ የተገኘው ዮሐንስ ብቻ ነበር። ማንም አጠገቡ አልነበረም። ግን ከትንሣኤ በኋላ ሲያገኛቸው አብራችሁኝ እንዳልበላችሁ እንዳልጠጣችሁ በመከራ ቀን አብራችሁ እንዴት አትሆኑም? ክፉ ቀን የማትሆኑኝ አትሆኑኝም አላለም። መቼ አነሳባቸው ጌታ? አላነሳባቸውም እኮ ጭራሽ። እንዲህ የት ነበራችሁ 3 ቀን ሙሉ አላለም። ኑ እዩኝ ዳሱኝ ነው ያለው። እጃቸውን ወደ ቁስሉ አስገቡ፣ ደስም አላቸው ነው የሚለው። ዮሴፍ እጆቹን ዘርግቶ እንዳሳየ እጆቹን እወቁኝ እንዳለ ከበድ ይላል መቼስ። እና ጌታም ችንካሩን ያሳያቸው እና ቁስሉን አይተው ደስ አላቸው ይላል። በጣም የሚገርም ቃል ነው። እኛ ቁስሉን አይተን ነው ደስ የሚለን። በነገራችን ላይ ቁስሉን አይተን ቤተክርስቲያን ሕማሙን ችንካሩን ቁስሉን አይታ ትደሰታለች። አሁን ቁስል ምኑ ደስ ይላል? የሚፈውስ ቁስል ስለሆነ ነው። እንትን ነው በእርሱ ቁስል እኛ ተፈወስን ይል የለም። ስለዚህ ቁስሉን አይተው ደስ አላቸው። የዮሴፍ ወንድሞች ወንድማችን ብለው ነክተው የተደሰቱትን ደስታ እኛ ከትንሣኤ በኋላ በቤተክርስቲያን እንደሰተዋለን ማለት ነው። ከዚህ በኋላ በጣም የሚገርመው እንትን አሉ፣ ፈሩ። በኋላ ቢበቀለንስ ጠብቆ ብለው ደግሞ ፈሩ ይላል። ከዛ ሲነግሩት አዘነ። እንዴት ይቅር አይለንም ብላችሁ ታስባላችሁ አለ። ይህ ማለት እኛ አንዳንዴ
እግዚአብሔር ይቅር አይለንም ብለን እናስባለን በነገራችን ላይ። እና አለቀሰ ዮሴፍ። ክርስቶስ ያለቅሳል። በነገራችን ላይ ይቅር አይለንም ብለን ከማሰባችን በላይ የሚያሳዝነው ነገር የለም። እግዚአብሔር አንዳንዴ እኮ ንስሐ ገብተንም አሁን እንደው በቃ ምረኝ ይሆን ብለን እናስባለን። እኛ ለራሳችን ይቅርታ ማድረግ አንችልም። እሱ ይቅር እላለው ባለው መንገድ ሄደን ራሱ ንስሐ ገብተን ማረን ብለ ነው ግን የሚምረኝ አይመስለኝም እንላለን። እኛ ለራሳችን ምህረት ማድረግ ያቅተናል። የእሱ ምህረት ከኛ በላይ ስለሆነ ማለት ነው። እኛን ከኛ በላይ ስለሚወደን እግዚአብሔር ምህረት ያደርጋል እና አዘን እንዴት ይቅር አይሉኝም? እና ክርስቶስም የሚያዝነው ከኃጢአታችን በላይ ይቅር አይለንም ብለን ማሰባችን ነው ማለት ነው። እና ቤተክርስቲያናችን የዮሴፍን ታሪክ ከክርስቶስ ጋር ታገናኘዋለች። ወይን ጠጅ የምትጠጡ ስለ ዮሴፍ መከራ ለማታዝኑ ለእናንተ ወዮላችሁ የሚል ቃል አለ። ሰሙነ ሕማማት ላይ ይነበባል በእኛ ቤተክርስቲያን። ምንድን ነው? ስለ ዮሴፍ መከራ ለማታዝኑ ለእናንተ ወዮላችሁ ማለት የክርስቶስ መከራ ነው። በመጠጥ በጠጅ በምግብ ጥጋብ አይደለም የምናከብረው፣ እያለቀስን ነው። ስለ ዮሴፍ መከራ እናዝናለን የተባለው ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተነገረው ነው ማለት ነው። ዮሴፍ በክርስቶስ ይመሰላል። 13 ቅዱስ ባስልዮስ ዘቂሳርያ። እችን ነገር ልብ ብላችሁ ስሙ። ሰምታችሁኛል? አረ እንዴት ዋላችሁ? ቅዱስ ባስልዮስ አምደ ቤተ ክርስቲያን ይባላል። የቤተ ክርስቲያን ምሰሶ ነው። በነበረበት ዘመን ባጭር አንድ ባሪያ ነበረ። ባሪያ ማለት አገልጋይ። የጌታውን ልጅ ማለትም የሀገረ ገዢውን ልጅ አያትና ወደዳት። በእናንተ አማርኛ ወደዳት ወይም በፈቃደ ስጋ ተመኛት። ይጠይቃት ይቅርበት። ደህና ዋላችሁ? አሁን አንተ ከንቲባው ልጅ አለው እንዴ? ልጅ ቆንጆ ናት። ምን ችግር አለው? ሄደህ ትጠይቃለህ። ወላ የጠቅላይ ሚኒስትሩ ያው ታግተው ነው የሚውሉ ነው እንጂ ቤተ መንግስት የሚከለክል ካለ ጠቅላይ ሚኒስትሩ ልጅ ለጋብቻ መጠየቅ ትችላለህ አይደል? ያኔ ግን አይቻልም። ከባድ ነው። ባሪያ ከባሪያ ጌታ ከጌታ እመቤትክ ነው። ጌታ ከእመቤቲቱ ጌታ ምላችሁ ያው የዓለሙን ማለት ነው። ጨነቀው፣ ተቃጠለ፣ ነደደ። ሰይጣን ልቡን አነደደው። ኋላ ምን ያደርግ ጥሩ ነው? ተቃጥዬ ከማልቀር ጠንቋይ ቤት ሄደ። ምን ላድርግ ተቃጠልኩ ሲለው እኔ የምመክርህን ካደረግ እሷን ታገኛታለህ። ምንድን ነው ሲለው ደብዳቤ ልስጥህ ገልጠህ እንዳታነባት። ይችን ደብዳቤ ይዘህ ከአረማውያን መቃብር ሂድና በግራ እጅህ ይዛት ወደ ላይ አንሳት። ያን ጊዜ ሰይጣን ወደ አንተ ይመጣል፣ እሱ ይፈጽምልሃል። እሺ አለ። ሄደ። እንግዲህ ልብ በሉ፣ ከአረማውያን መቃብር ነው። የክርስቲያኖች መቃብር እኮ መልካም። ከፍ ሲያደርግ መጣ። እና ብሎ ወዴት ይወስዷል? ወደ አጋንንት አለቃ። ምን ፈልገህ ነው? ያችን ሴት ፈልጌ ገሊት የምትባለው እኔ ማዘኑን ትፈጽማለህ? አዎ። ጥሩ። ክርስቶስን ካደለኝ ክርስትና ቃል አለ። አይታችሁ አስቸጋሪ እኮ ነው። ክጃለሁ አለ። በቃልህማ ጥሩ አይደለም፣ ጻፍልኝ አለ። አጻፉ። ራሱ ጽፎ አስፈርሞ በል ነገ ታገኛታለህ አለ። በማግስቱ ጸላኤ ሰናት ሄዶ ልቧ ላይ አደረ። ዋለች፣ አበድኩ አለች። ምንድን ነው ሲባል እሱን አገቡኝ። በዚህ ዘመን መስተፋቅር ምናምን ይባል የለ። ደህና ዋላችሁ? መስተፋቅር። በነገራችሁ ላይ አንዳንድ ጸሎቶች፣ አንዳንድ ጽዋቶ ጸሎቶች አሉ። እነዚህ ቁጥሮች አሁን ምንድን ነው ይባል? ግርማ ሞገስ፣ መግረር የጸና ይባል ያጋንንት ጸሎት ነው እሱ እንድታውቁት። ዳዊት ይጠቅሳል እኮ በስማም ይላል። መስተፋቅር ሁላችንም ሁሉንም ድግምት እናውቃለን። አንድ መጽሐፍ ሙሉ ድግምት አይቻውቃለሁ እኔ መጀመሪያ አካባቢ አሁን ተቀስፎ ሙት ሆኖ እንጂ እኔን የዘወትር ጸሎት የመጀመሪያውን ያስቆጠረኝ ልጅ ነፍሱን ይማር። በእውነት በጣም አዝናለሁ። አውርሰውት ነው፣ ውርስ የሚባል ነገር አለ። ያን ድግምት የሚይዝ ነበርና ምን ይላል ሲጀምር? ሴቲቱን በአጋንንት መንፈስ ለማሳበድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚካኤል ወገብርኤል ሩፋኤል ወሱራኤል እያለ ማለት ነው። ኋላ ወረድ ብሎ ምን ይላል? አንሲ እግረኪ። እንግዲህ ያው እናንተ የምታውቁት ቁጥሮችን ማለት እንደሆነ ጸያፍ ነገር ያው ምን ይባላል? መስተፋቅር። ከዛ በኋላ ሎሚ ምናምን እንደዚህ አድርገህ ሰላም ትላታለህ ወይ ልምጭ ምናምን በሱዳን ሽቶ ምናምን መቼም ድግምት አድርግ ነበር እንዳትለኝ፣ ሁሉንም ስለማለብን አበደች። ራሴን ከማጠፋ አጋቡኛለች። የምትሞትማ ብሎ እያዘኑ አጋቧት። ኋላ ወላጆቿ ግን ሀዘን አበዙ። ጌታ ሆይ ይሄ ሰው ያደረገባት ነገር አለ፣ እባክህ አይነ ልቡናን ግለጥ ነው። እግዚአብሔር ከዓመታት በኋላ አይኗን ገለጠላት። ወንድሜ ያለችው አቤት።
ቤተክርስቲያን ሄደህ ታውቃለህ? እንግዲህ ልቧ ተሸፍኖ አታውቅም። አላውቅም። ቆርበህ ታውቃለህ? አላውቅም። ጸሎት ታደርጋለህ? አላደርግም። ታማትባል? ለምን? ክርስቲያን አይደለሁም። እና ምንድነህ? ሰይጣንን ማመልክ ዋለች። እንዲያውም ስንክሳር ላይ አንገስገሰት ርሳለ የሚል አንገሸግሻት ግራቀኝ ውስጥ የት ነው ሄደችው? ሩጣ እሱ ሩጦ ጠንቋይ ቤት ሄዶ ካጋንንት ጋር እሷ ሩጣ ወደ ቅዱስ ባስልዮስ እባክህ አድነኝ ታድገኝ። ለምን? ግማሽ አካሏ ነው አጋንንት እያመለከ ያለ። አድነኝ አለችው። አምጪው አላት። አመጣችው። ልጄ ምን ሆነ ነው አለ። እንደዚህ መመለስ ትፈልጋለህ አለው። አባቴ ይቻላል፣ ደብዳቤውን እኮ በእጁ ይዞታል ሲለው እሱን ለእግዚአብሔር ተው። ትፈልጋለህ አትፈልግም? አባቶች ሲሰጥ እፈልጋለሁ አለ። በልና አለና ስቃዩ እንዳይበዛበት ከራሱ በዓት ላይ ዘጋው። ጥሬ ይሰጠዋል። 3 ቀን ጹም፣ ጸልይ፣ አልቅስ ይለዋል። ይሄዳል። 3 ቀን ቅዱስ ባስልዮስ ይጸልያል። በ3ኛው ቀን ይመጣል። እንዴት ነው ይላል። ደበደቡኝ፣ አሰቃዩኝ ይለዋል። አይዞ አሁንም ጥሬ ሰጥቶ 3 ቀን ሲመጣ እንዴት ነው? ዱላው ቀርልኝ፣ ማስፈራራቱ ግን አለ ይለዋል። አሁንም 3 ቀን ተመልሶ እንዴት ነው? መልካቸውን አላይም፣ ድምጻቸውን ብቻ ሰማን እያለ 13 ቀኖች 39 ይሆናል። በ39ኛው ቀን ልጄ ምን አየህ ዛሬ አለው። አባቴ የኔን ደብዳቤ ያዘውን ጋኔን ታግለህ ጥለህ ስትረግጠው አየሁ አለው። ደስ አለው። ግን ቅዱስ ባስልዮስ ምን ፈራ? ውዳሴ ከንቱ ፈራ። ዛሬ እኔን የምንመስለው ለመታየት እንደምንወጣው እንደሚያንቀጨቅሸን ሁሉ አባቶች ውዳሴ ከንቱ ይህን ሁሉ ካደረገ በኋላ በ40ኛው ቀን ምን አለ? ምዕመናን፣ መነኮሳት፣ ካህናት ተሰብስቡ ይህን ሰው ከአጋንንት ለማዳን ምህላ እናደርሳለን። እሱ እኮ በእግዚአብሔር ቸርነት ያዳነው። ምህላ ሲያደርሱ ያቺ ደብዳቤ ወርዳ መሃላቸው ላይ ወደቀች። ቀዳዶ ጣላት። ያ ሰው ከሚስቱ ጋር በመልካም ኑሮ። ለዚያ ነው በዛቲ ዕለት እግዚአብሔር ገብረ በእደ ባስልዮስ መንክረ ብሎ ስንክሳር የሚያነሳው። ይሄ እንግዲህ ከሲኦል ከአጋንንት ጥርስ ደብዳቤ እንኳን መንጠቅ የቻለ ባስልዮስ ዘቂሳርያ አምደ ቤተ ክርስቲያን በረከቱ ይደርብን። እና አባ ይስሐቅ ዓመታዊ ባላቸው ነበረ። በ14 ያሳይ ዘመን እንዳባ አጋቶን ዘአምድ ደግና ቀሲስ ጴጥሮስ አብ ዘብሔረ ወይም ዘገዳመ ጻና ለመቅደሰ ገላውዲዮስ እነዚህ አባቶች ነበሩ። በ15 ቅዱስ እስጢፋኖስ ሊቀ ዲያቆናት ወገዳሜ ሰማዕት ፍልሰቱ ዲያቆናት ሻማ አብሩ ብዬ ነበረ። አቡነ ገብረ ማርያም ዘደብረ ሐንታ የደብረ ሐንታው ኮከብ ማኅሌተ ጽጌን ከአባ ጽጌ ድንግል ጋር ነው እኩሌታው 75 አንቀጽ የደረሱ ኋላም በአምልኮተ እግዚአብሔር የሚታወቁ የእናታችን የቅድስት ጸበለ ማርያም ጨምሮ የብዙ ቅዱሳን አባት የነበሩ ደብረ ሐንታ ወሎ የምታውቁ ካላችሁ ደገኛው ሐዋርያዊ ጻድቅ አቡነ ገብረ ማርያም በዛን ቀን ዕረፍታቸው ነበረ። ሌላኛ የሀገረ ጠራው ሰው ቅዱስ አባ ጴጥሮስ ነበረ። ፍልሰታቸው የተከበረላቸው ደግሞ የሐይቅ እስጢፋኖስ ወላዲ አእላፍ ቅዱሳን። ቤተ ክርስቲያን በመካከለኛው ዘመን በብርሃን የተጠለቀለቀችበት ዋናው ምክንያት አቡነ ኢየሱስ ሞዐ ናቸው። ቅዱሳንን በመውለድ ለሀገር የሚበጁትን በመውለድ እጅግ ድንቅ የሆነ ቤተ ጉባኤ ነበራቸው ሐይቅ እስጢፋኖስ ላይ። የዚያን ቀን የሰማይቱ በዚያው ጽላቱ አለ፣ የእሳቸውም ፍልሰታቸው ነው። የሁሉም በረከት ይደረብን። በ16 ኢየሩሳሌም ሀገረ ሰላም ተማምረናል። የዚያኑ ቀን አባታችን ቅዱስ ጦቢት አንዲት ነገር ልንገራችሁ። ጦቢት ወልደ ገባኤል በአሜኔሶር ተማርኮ ነነዌ ምድረ አሶር በመከራ ነበረ። መጀመሪያ በሀገሩ እያለ ህዝቡ ኃጢአት ይሰራሉ። እግዚአብሔር አድሮ እስራኤል እንዲመክራቸው አልሰማሉ። እሱ አስራት ያወጣል። እንደውም የሚገርማችሁ ከ10 አንድ አይደለም ሳልስተ ዲሆን የሚል ከሚያገኘው ነገር ከ3 አንዱን ለእግዚአብሔር ይሰጣል። ያ ማለት ከ9 3ቱን ከ10 3.3 በእናንተ ሂሳብ ማለት ነው። ከ10 አንድ አይደለም እስከዚያ ድረስ ለምን ለነዳያንም ለቤተ እግዚአብሔር ይህን ሁሉ ሲያደርግ ቆይቶ ሀገሪቱ ስትማረክ በደረቅ አበሳ ደከማችሁ እንዴ? እንዴት ዋላችሁ? በደረቅ አበሳ እርጥብ ይነዳል ነውና ናቡከደነጾር እነ ዳንኤልን ማርኮ እንደወሰዳቸው ይሄ ሰው ተማርኮ ይሄድ። እዚያም ሆኖ የአሕዛብን ምግብ አልበላም፣ በአምልኮታቸው አልደመርም ብሎ የሚገርማችሁ ነገር ካገኛት ነገር ምጽዋት ይሰጣል። የጦቢት አባቶቻችን ይላሉ የጦቢት የቅድስናው ምንጭ ምጽዋት ናት። ኋላም ለጦቢያ ለልጁ ምጽዋትን አደራ ብሎታል። ምጽዋት በጣም ትልቅ ቅድስና ነው። ምጽዋት እምኩሉ ምግባረ ጽድቅ ይሄ ይሱይብ እንዳሉ ደራሲው በመልክዓ ኤዶም
ምጽዋትን የመሰለ የለም። አንዲት ሌላ ስራ ነበረችው። በባህላችን ሰው ከሞተ ሳይቀበር ምግብ አይቀመስም ማለት እንዴት ዋላችሁ? ግን ችግሩ ሆስፒታል ላይ አንድ ሰው ከሞተ በኋላ 7 ቀን 5 ቀን እያቆዩብን እንዳገባን ረሃብ እንለቅ። መለስ ዜናዊ በ14 ነው አይደል የሞተ? የተቀበረ በ28 ወይ በ27 ነው አይደል? እንግዲህ ቤተሰቦቹ እስከዚያ ድረስ አሁን ረሃብ ይሞቱ። ሰው ካረፈ እለቱን መቀበር አለበት። ለዚህ ደግሞ ምስክራችን አለው ቸሮ መድኃኔዓለም ነው። ቸሮ መድኃኔዓለም በሰርክ 11 ሰዓት እስከ 12 ሰዓት ባለው ዮሴፍ ኒቆዲሞስ ገንዘው ቀብረውታል። እለቱን ይቀበር። ለምን ምናምን የማድረቂያ ወቅትህ ብታከርም ምን ያደርግልሃል? ጦቢት የሞቱትን መቅበር ትልቅ ቅድስና አድርሶት ነበር። ግን አንድ ቀን የሞተ ሰው እንዳለ ነግረውት ሲቀብር ስለሚጣሉት አሕዛብ ተደብቆ አስከሬኑን ደብቆ ብሎ ቀብሮት ማታ ላይ ሄዶ ከወጋገራ ካለበት በታች ላይ ተኝቶ እያለ አይኑ ተገልጦ ያስባል። ይሄ ሁሉ የተደረገልብን በምንድን ነው? መቼም ጽዋዌ ሲደረግ አስቸጋሪ ነው። መርቆ ሲደረግና ያን እያሰበ ከላይ ለካ አረጋዎች ነበሩ፣ ኩሳቸውን ጣሉበት። አይኑ ላይ ውስጥ ያለው አሲዱ አይኑን አጠፋው። ይሄ ሰው ደግ ነገር ባደረገ አይኑ ጠፋ። መጀመሪያ ደግ ስራ ተማረካል። ምንም ነገር ሲደርስብን ቤተክርስቲያን መተን በጎ አድርገን ሲደርስብን ያ ማለት ተጨማሪ ክፍያ እንድናገኝ ነው። መልካም ሰርተን መከራ ቀጥሎ ከመጣ ተጨማሪ ክብር እንድናገኝ። ከዚያ ጦቢት ሞት ተመኘ። አሰበው 58 ዓመቱ ነው፣ ግን ሞት ተመኘ። ከዚያ ልጁን ጠርቶ ጦቢያን ሄድና ከገበያ ገንዘብ አምጣልኝ አለው። ከዚያ ቅዱስ ሩፋኤል ሰው መስሎ አብሮት ሄደ። ሳራን አጋብቶት ይዞት መጣ። ከዚያ ሐሞተ አሳ አይኑን ቅብጥ ኳል አድርጎ አይኑ ወራለት። ጦቢት ከዚያ በኋላ 100 ዓመት ኖረ ይላሉ አባቶቻችን። አጠቃላይ ዘመኑ 158 ነው። የዘመን ቁጥሩ እንኳን እድሜው 158 ነው። ግን ከአይኑ መብራት በኋላ ያለውን ዘመን እንግዲህ እንደት እየትርጓሜቱ እንደዚያ የሚሉታሉ። ለሁሉም የዚህ ቅዱስ ሰው በረከቱ ይደረብን።